አልተሳደበችም። ኮመንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔ ለምንድን ነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጭ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ይቅርታ እሺ፣ እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው። አይኖ ሳርዬ ምን ምናት ሪያቸው እንትና ከቱቱና ከሀይሚ ጋር ያለው ነገር ይፈታና ሰላም እንዲሆኑ ለምን ኦልሬዲ ማስረዳ ቪዲዮ ስላላት ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች ያው ኢክሩ አለች ሀቡን ሀይሚ ፋሽን ሼር አድርጉላት ጋይስ። ሀይሚ ጥበብ ሼር አድርጉላት። ማዚ ይህንን የላክሽልኝን ስክሪን ካርድ ፈታው። አይ አልተሳደቡም። በእኔ ቤት ስላለች በልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሎ እያለ ስትሳድብ ሳስቼ ነው እናንተ አፈሪ ብሎ የምትለው አዲም ይኸውልሽ፣ አቡ አዲም የኛ ጓደኛ ናት። ይቅርታ ብላለች። አዲ የኛ ጓደኛ ናት። ልንገርሽ፣ የኛ ከጅምሩ ጀምሮ ሀቡ ልንገርሽ፣ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማአዚም አሉ፣ ግን እነ ማአዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማአዚን ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽኝ? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማዚ እኔ ቤት ስላለች ነው ሀቡዬ። እኔ ልገስ ተሳደበ ሰው የለም። እዚህ ጋር እኮ ያለችው ዙዙ የአባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችኝ በኋላ ሳለቅስ አዲስ ገባችን ልንገርሽ ሀቡዬ። ከዛ ከሳሪ ጋር የተጣላን መሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው፣ ለእነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ና ብላ ብዙም አልተናገረችም። እኔን ስለማገዝ አወራች፣ ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይሄ ምንም ማለት አይደለም። ኦኬ፣ ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል አይደል? በአካል እና ሌሎቹም ሀይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? በቃ ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስኳርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ተይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። እሺ ናፊ ወይ ሰላም ናችሁ? እንዴት ነሽ ሳሪ? ደህና ናችሁ? ማአዚ አላችሁ? አለን እንዴ? ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ኢክራምን አላውቃትም። በፊት ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንጻር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም?
ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይችል ልጅ እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመምም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ ኦኔ አላት። ኦኬ የሆነ ነገር ሲፈጠር ለእሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለእሷ የምትቆጣ ለእሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም፣ እህት ራሱ እንደዛ ለእሷ አይቆረቆርም። እና እነሱ ባይለያዩ እንደ ሀሳብ ወላሂ የምናግዛት ነገር ይኸው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገስ ነገር እንደፈለገች ነው ማግዛት። ግን ሳሪና እሷ ሳሪ በብር አይደለም ወላሂ እሷ በሀሳብ ራሱ የምታግዛት ከብር ይበልጣል። ለእሷ የምትቆረቆረ ጠበቃዋ ናት ለኢክራም ማለት ነው። እና አስታርቂያቸው ልልሽ ፈልጌ ነው። አስታርቂያቸው። ኢክራም ደግሞ መረዳት ባለባት ድሮም እየረዳቻት ነው። አሁንም ወደኋላ አትልም ሳሪ ማለት ነው። አሁን ኦልሬዲ እዚህ መረዳት አልፈልግም ጆከር እርዳታ እየሰበሰበልኝ ነው ብላለች። እናመሰግናለን። ሌላ ማለት የምትፈልጊው ነገር አለ? ምንም በቃ ላይ እነሱ ብቻ አይጣሉ እኮ እነሱ እናስታርቃቸዋለን። አይ መርሀባ። እናመሰግናለን። ናፍዬ እንደው በእናትሽ ሳንመጣ መጣች ወልዳ ሳናያት። አንድ ሀገር ላይ እያላችሁ ሄዳችሁ አትጠይቁም? ሪምንም ሄዳችሁ አትጠይቁም? ሄዳችሁ ሪምስ አቡ ገና እኮ ናት፣ ገና 7 ቀን ደግሞ ሪምን በላይቭ ነው የምንጠይቃት። ማሪ ቤቷ እየሄድን አንበሳ እናወርዳለን። አያስፈልግም። በቃል ይሄ ተመችቶኛል። አቡ ከዚህ ራሱ ፓኬጅ የገዙላት ሰዎች ታያለሽ። በቃ ስጦታችሁን ላኩ። ላይቫን ትከፍታለች። ሄዳችሁ እንኳን በሰላም ወለድሽ ብላችሁ አላለችም ብላለች። ጆከር እያሰባሰበልኝ ወርዳት አላለችም። ስለዚህ በቃ እዛ እሱ ይሻላል ከኛ እርዳታ። እሺ በቂ ወይ እንዴት ናቸው አቡ? ሁላችሁም ሳሪ፣ ማዚ፣ እክሩ እዚህ ያላቸው 24,000 ሰዎች። እውነት ለመናገር እዚህ የገባሁት እኔ ምክንያቴ ቅድም የሆኑ ቪዲዮዎች አየሁት ስክሪን ሪከርድ እና በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበር እና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይንም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። ኢክሩ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያትና ይህን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም ተቋረጥክ። በቃ ምቃቸው በጣም ደስ ብሎኛል። ማርያምን የምር ነው። አይሰማም? አሁን መጣክ የለውም። ብራዘር ፕሊዝ መስኮት ዝጋልኝ። አሁን ይሰማል? አዎ ይሰማል። እሺ እስከምን ድረስ ነው የሰማችሁት አቡ? ጠዋት እንደዚህ ከሳሪ ጋር ተነጋገሩ እያልኳት ብለክ ነው ያቆምከው? አዎ እንደዛ ተነጋገሩ። በውስጥም በሆን ሂጂና አውሪያትና ይሄ ነገር ወደ ሌላ ነገር ሳያመራ ከሳሪ ጋር አውሩና አስተካክሉ። ሚዲያ ሪከርድ ምናምን የያዘ ነገር በጣም ነው የሚያስጠላ። ምን እየተባባሉ ምን እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ከፋት። ሲከፋት በቃ ተዩ ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይቭ ስትገቡ አየሁኝ። ግማሹን እያየው ነበር ላይቭን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባለው ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነን እችን እህታችንን ከፍ ነው ማድረግ ያለብን። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጦ ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሀሳቡን ያመጣችው ሳሪ ነች። ይህንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ
ወደ ነገ ለነገም ወደፊትም ሳሪ ታስፈልጋታለች እና እክሩ በዚህ መንገድ ተረድታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል፣ እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽ እና አጋጣሚ የሆነው እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራም እዛው እክሩ ቤት ሆነን አውርተን ነበር። ስለታመመች መምጣት ስላልቻለች ነው በሰዓቱ። አሁንም እኔ እኮ ዱባይ መተሽ እንድትሰሪ እናግዝሽ ስላት ኦልሬዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ስትል ጠዋት ነው የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ቢሰበሰብላት። በቃ አንዴ ታዳምጠኛለህ። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጅምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቂ እንዴት ነው? በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳ ነው የምትችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አረግልሽ እና እነግርሻለሁ። ሀቡ አሁን ለእክሩም ነግራት ራሷንም ዳይሬክት ልታወራት ትችላለህ። እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጥተው ይቅርታ ሀቡ አልኩ እኮ ሼር አርጉላ ቱቱ እዚህ ጋር ናት። ሀቡ አንድ ነገር ደግሞ ላጥራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይሱ ጋር ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳት። እኔ ግን አቡ ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይህንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከሩዋን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስቴት እሷ ምን መለሰች? አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደነገሩሽ ቤታዮ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ በቃ በጌሙ አለች እና ዲቦ ጋር ተጫወተች። ምክንያቱም አቡ እሷ ገባሽ ልክ አሁን እንደተባለ ነው። ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም። ይሄው አላለችም ለምትዩ ይሄው ጌም አይደለም አላለችም የሚሉት እንትን ነው። ቅድም እኔ እናዳሽ እና ኢማራት መተሽ ስራ እንድትሰሪ እናደርጋለን። ከሌ ቤት ሌላ ቤት እርዳታ ተጀምሮ ያክል ይህንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም የሚሉት እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው ማይመጡት? ሀይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬ ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቂ ታረቁ እያለ ነው። በቂ ጓደኝነታችሁ ይቀጥል እያለ ነው። ምን ትያለሽ? አቡዬሽ ከስተመር ነው። እሺ ችግር የለም ከስተመርሽን ጨርሺ። እስከዛ እነሱ ይምጡ። ማዚ ጥሪያቸው ቱቱና ሀይሚን ጥሪያቸውን። ሶስታችሁም ታረቁ ከኢክራም ጋር።
አሳርቂያቸው በጣም የሚዋደዱ የሚተሳሰቡ ጓደኛሞች ወዶች ታውቃላችሁ አይደል? እኔ ቤት አንድ ሰው ሁለት ቦታ እንዴት ይረዳል? ቤት እርዳታ የተጀመረበት ቤት አለ። ነገረችን እኮ አይደል? ሀቡዬ ይልሽ እኔ ልንገርሽ ምን እንደሚያስጠላኝ ታውቂያለሽ? ጓደኛ ያስኩኛ ብዙ ነገር አሳለፍን። ሚስጥሯን ታወራኛለች፣ ሚስጥሬን አወራለሁ። ሲጣሉ ይሄ ቲክቶክ ላይ እንደምታዩ አንቺ እንዳደለሽ እንዴ እንደዚህ ብለሽኝ እንደዚህ በጣም ነው ምጠላው። አደራህን ጌታዬ ነው ምለው። ከሳራ ጋር የፈለገ ብቧጨቅ የፈለገ ብጣላ አሁንም ሚዲያ ላይ ወጥቼ እንዲናት አልልም። እኔ ወጥቼ ስለታወራለሁ ባልኩ ቁጥር ስለነሱ አይደለም። ገብቶሻል? ስለነሱ አይደለም። እኔ የራሴ ማወራው ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል? ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላ ሰው ገብቶሻል? አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይሆንሽ። አሁን እናንተ ነገ ታርቃችሁ ሁሉ ነገር ሰላም ይሆናል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት። እናምልሽ ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረው እና የሚዋረደው ያ ሰው ነው። ገብቶሻል? እና ከዚህ ምን መማር አለባችሁ ጋይስ? መሀል አትግቡ። ሰው ሲጣላ ራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተናገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ቤት ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም። ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ደይንቶፍ ደሬ እህቴ ከእነሱ ጋር ስትታረቅ እኔ መሀል ልቀር ነው ብደረብ ማለት ነው። ስለዚህ ለሰው አትደረቡ። ሀይሚን አስክንፈጫሽ ሀይሚ ፍላወር ላኪ ቱቱስ ቱቱ ማዚ ጋር ነች መሰለኝ ሀቡ። ኦኬ እዛው ናት። አይ ሌላ ቦታ መስታኝ በራሱ አካውንት የምትገባ መስሎኝ ነው። እዛው ከሆነች እዛው ሆና ታወራለች። እሺ እና ጋይስ በቃ እዚህ ጋር ምንም ልንባባል ሳይሆን ልናስታርቃችሁ ነው። እና እናንተ ስለ ኢክራም በተናገራችሁት ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። ነገ በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል። ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለ ነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሀይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሀይሚ? ችግር የለውም። ሀይሚ ተናገሪ ውዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሀይሚ እንዴት ነሽ? በሬዱ ሀይሚ ጀምሪ፣ እየጠበቅንሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደብኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድን ነው በቃ እኔ ሳሪ ምን አይነት ሰው እንደሆነች ለይክሩ ስለማቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ። ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ ስለዚህ ሪከርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ የምጠይቅ አይጠበቅብሽ።
ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አጋትታ ነው እየሮጠች የምትመጣው። በጣም ምስኪን ሰው ናት ማለት ዳረች። እኔ ለምሳሌ ድራኛለች ሴቶች ራስ ጀምር ስራ ብራይናት መናገር ያለብን ነገር እንናገር። እንዲ ሁሌ ድራኛለች። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም። ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ኢክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቭን እንኳን በግሩፕ ሰባስባ ስማቸው ብዙ ሰው አለ፣ ብዙ ሰው የማይጠሩ ልጆች አሉ ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራ ተውጣጦላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ኢክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት ሁለቱም ልጆች ስወልድ ታዲያ ምኑ ጋር መጥፎነቷሽ? ከዛ ደግሞ ብዙ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ጊዜ ስንላት እኮ እሺ አትልም። እኔ በቃ አለሁ እናንተ ልጆች አሳደጊ ናቸው። በኋላ ሀይሚ ምንም አልተናገረችም። ተመስቻለሁ ለወጣም ታርጋ ነው ያለችው። የሪም ኢቨን ይገባሽ ስለዚህ ያ ሁሉ ታይምስ አድርጋችሁ ሀይሚ ብላችሁ ስጽፉ የነበረ ሀይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪም ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሀይሚ አንቺን የሰደበችበት ሪካርድ አለሽ? አይ እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነግሬሻለሁ። እሷ እንዳለች ቱቱና ማዚ ናቸው። ስለዚህ ሀይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም። ውዴ አቡዬ እኔም በጣም ነው የማመሰግን የእኔ እናት። እሺ ማዚ አቡ የሀይሚ ጀስት እናውራበት አታፍኝን ከሚል ውጭ እዛ ላይ ምንም የለውም። የተናገራችኋት አንቺ እና ቱቱ ስለሆናችሁ ኢክራምን ይቅርታ ጠይቋት እና ሰላም ፍቅር እየተመካከሩ ነው። እንዴት ይቅርታ እንደሚጠይቁሽ አንዴ ጠብቃቸው። አይደለም እየጠራኋት ነው። ለአብሪ ቪዲዮ አብሪ ብትነጋገሩ ስም ችግር አለው ማለት አይደለም። አቡ እንዴት ነሽ? ሰላም ቱቱ እንዴት ነሽ? ለመስገን ይኸውልሽ እኔ እዚህ ባዚም ፔጅ እኔ ጋር አንቺ ጋር አይመቸኝም። ሲጀመር እኔ ኢክራም ለእኛ ጓደኛችን ናት። ገብቶሻል? ግን አንድ ነገር ልንገርሽ ኖ ስታክ አይደለንም እንሰማለን እዚህ ጋር ትሰማላችሁ። ልንገርሽ የመጀመሪያ መነሾ ማለት ነው ሳሪን ሲሰድቧት ሳሪ ጓደኛችን ናት። ለእሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት። ገብቶሻል? ነገሩ የመጣው ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ የስራ ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው። ገብቶሻል? የወጣ ስትሳደብ ምድረ ገጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ። ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛዬም ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን። ገብቶሻል? ምክንያቱም እኛ ለእኛ ምንከፋናል እንደ ጓደኛ ወጥተው ሲሰድቧት። ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩ በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛ ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሰዋለሁ፣ ችግር የለም
ብላ የላከቻ ሳሪና ገብቶሻል። ያንን ነገር ስታደርግላት ስለምናይኛ ያንን ስለምናቅ ገብቶሻል። እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል እዚህ ጋር ገብቶሻል። የተራራቅን አይደለንም፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራ ቢተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠግቡ ያለን ተሰማ። ለምንድን ነው ቪዲዮ ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ። ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያይዙታል። እምነት ሊያባሉ ገብቶሻል። ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በይ የምትይ ቀስ አልልም፣ ዝም በይ አዳሜ። እኔ ኢክሩ ለረጅም ጊዜ ኢክሩ አይዞሽ እግዚአብሔር ያለ ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋስ ችግር የለም እላታለሁ ገብቶሻል። ከእንደገና ደግሞ ቅድም ኢክራም ምንድን ነው የተሰማት? እድለኛ ናት እድለኛ ትላለች። የኔ መርዳት ነው ወይ ላለችው እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ እድለኛ ናት ያልኩት እንደነ ሳሪ ነው ጓደኞች አሏት። እርዳታ ብፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣን የተረዳችሁ ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ ማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ አሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋዋት ነገር እኔ ኢክራም ለምን አስከፋታለሁ? ኢክራም እኔ እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለን እኔ ዝም አልኳት። አግብቼ እንኳን ገብሩ ካላችኝም ወልጄም እንኳን ማርያም ማራሽ አላችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምጽ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ እንደ ትንሽ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ። ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆነና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭንቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም? ምን ብዬ እኔ ጠይቄያታለሁ። ካልሰራች መብቷ ነው። እሷን መናገር እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራምን የምትናገሪው ከኢክራም አንደበት ሲወጣ ሀቡ ልንገርሽ፣ ሱመያ በምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ የምትናገረው እኮ ማኑክልና ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረቻት ድረስ ኢክሩ ቪዲዮ መስራት ድምጽ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምፅ አልሆንሽም ማሬ ቱቱ? እኔ ለምን ድምፅ አልሆንሽም? ለምን ለሳሪ ፎቶዋን ለጥፈሽ ሳሪ ለእኔ ጥሩ ጓደኛዬ ናት፣ መተት አላሰራችብኝም፣ እባካችሁ ፈጥራችሁ እኔ ያላልኩትን አታውሩ ብለሽ ለምን ድምፅ አልሆንሻትም? ምክንያቱም ይህ ነገር እኮ ሳሪ የቢዝነስ ባለቤት ናት። ቢዝነሷን አፌክት ያደርጋል። የሆኑ ፓርቶች እንኳን ቢያምኑና የሳሪ ቢዝነስ